እንዴት ናችሁ ቤተሰቦቼ? ዛሬ አብረን ደግሞ የምንሰራው አቮካዶና ሽምብራ ራፕ ነው። ምሳ ይዞ ለመሄድ ለእኛም ለልጆቻችንም በጣም ቀላልና ጥሩ የሆነ ነው። ይህንን ራፕ ለመስራት የሚያስፈልጉ ነገሮች እዚህ ጋር እንደምታዩት ሽምብራ አለኝ፣ ቀይ ሽንኩርት የተከተፈ አለ፣ ሰለሪ የተከተፈ፣ ሰላንትሮ የተከተፈ፣ ነጭ ሽንኩርት እንዲሁ የተከተፈ ሁሉንም ነገሮች አድቅቀን ነው የምንፈጨው። ከዛ ደግሞ ጨውና ቁንዶ በርበሬ አለኝ። ሽምብራ እዚህ ጋር በጥሬው አለኝ። ከዛ ደግሞ ዘይት፣ ቆስጣ፣ ካሮቱ ሽረድድ የሆነ ነው። እነዚህን ነገሮችን ያዘጋጀሁት። ሽምብራውን በእርግጥ እንፈጫለን፣ ግን እዚህ ጋር ከላይ ለማደርገው ከፈለግኩኝ ብዬ ያስቀረሁት ነው። እዚህ ግብአቶች በተጨማሪ ቶርቲያ ያስፈልጋችኋል። ምንም አይነት ሳይዝ መሆን ይችላል እንደምትፈልጉት። ከለሩም ደግሞ አይነቱ ብዙ አይነት ቶርቲያ ያለ፣ በእርግጥ የምትፈልጉት አይነት መሆን ይችላል። ሽምብራ የጣሳው ነው። እናንተ እንደምታገኙት እንደተመቻችሁ መሆን ይችላል። የጣሳውን ሽምብራ አጥቤው ነው። ሁል ጊዜም ብናጥበው ጥሩ ነው፣ ያው አብሮ ጣሳ ውስጥ ተቀምጦ ስለሚቆይ ማለት ነው። ከዛ ሽምብራውን እንጨምራለን። ቅመሞቹን ወይም የከተፍናቸውን እነ ሽንኩርት፣ ሰላንተሮ ያሉትን እንጨምራለን። ከዛ ጨውና ቁንዶ በርበሬውም ይሄ እዚህ ጋር የምታዩት ስሞል ትንሽ መፍጫ ነው። አነስ ባለ መፍጫ እነዚህ ነገሮች መፍጨት ትችላላችሁ። ባይፈጭ ራሱ እንዲሁ ሽምብራውን በእጃችሁ ብትዳምጡት እንደዛም ይሆናል። ዘይት ትንሽ እናደርግበታለን። ሎሚ ደግሞ ግማሽ ሎሚ ነው የተጠቀምኩት። እናንተ በርከት አድርጋችሁ ከሆነ ምናልባት ሎሚ መጨመር ይቻላል። ከዛ እነዚህን ነገሮች ሁሉ አንድ ላይ አድርጌ ፈጨሁኝ። ስፈጭ በጣም አላደቀኩትም። ትንሽ የሆነ እየቀረው እያለ ነው። እኔ እንደዛ ነው የፈለኩት። እናንተ ከፈለጋችሁ ድቅቅ አድርጋችሁ መፍጨት ትችላላችሁ። ይሄውና እዚህ ጋር የፈጨሁት በቅቶታል። ከዛ በኋላ ይሄንን የፈጨነውን ቶርቲያው ላይ እንቀባለን። መቀባት እንኳን ሳይሆን እንደው ከስር ማድረግ ነው። ምክንያቱም ትንሽ አይደለም ያደረግነው፣ ሁሉንም ቶርቲያው ላይ ነው ያደረግነው። ቶርቲያችሁ ፍሪጅ ውስጥ ከነበረ ትንሽ ሞቅ ማለት አለበት፣ ለመጠቅለል እንዲመቻችሁ ማለት ነው። ስለዚህ ከስር ቶርቲያው ላይ የሽምብራውን ውህድ ከቅመሞቹ ጋር ነጭ ሽንኩርቱ፣ ሰለሪው፣ ሰላንትሮ፣ ሎሚው ሁሉ ያለበትን አንድ ላይ መጀመሪያ እንቀባለን ቶርቲያው ላይ። ቀባት ሳይሆን በቃ ከስር ማድረግ ብለው ነው የሚሻለው። ምክንያቱም ለመቀባት የሚቀባ ነገር ትንሽ በስሱ ነው የምናደርገው። እንደዛ ሳይሆን ሽምብራውንም ስለሆነ መብላት የተፈለገው እኔ በደንብ አድርጌ የፈጨሁትን እንዳለ እዩት። እዚህ ጋር በደንብ አድርጌ ከስር ቶርቲያው ላይ አረኩት። ከዛ በመቀጠል እዚህ ጋር ያደረኩት ቆስጣውን ነው። እንግዲህ እናንተ እንደምትፈልጉት ያህል ቆስጣ ማድረግ ይቻላል። ብዙ ማድረግ ይቻላል፣ አነስ ማድረግ ይቻላል። እኔ አነስ አድርጌ ነው ቆስጣውን ያደረኩት፣ ብዙ አይደለም። ቆስጣውን ከቆስጣው ቀጥሎ ደግሞ ካሮቱ፣ የተቆራረጠውን ካሮት ከቆስጣው በላይ አረኩበት። ከዛ በኋላ ደግሞ አቮካዶውን ነው ያደረኩት። አቮካዶም ብዙ ከፈለጋችሁ ብዙ ማድረግ ይቻላል፣ ግን ያው ሁሉም ሰው እንደሚፈልገው ማድረግ ይችላል። ይሄ በጣም አሪፍ ነው። ሽምብራ ለኛ በጣም ጥሩ ነው። በዛ ላይ ደግሞ አቮካዶ፣ ቆስጣው፣ ቶርቲያ ሁሉም ነገር ጥሩ ነው። ይሄ ለኛ ለመመገብ በተለይ በዚህ በጾም ወቅት የምትጾሙ ሰዎች ምንም ማዮኔዝ የለውም፣ ምንም ነገር ጾምን እንትን የሚል የለውም። ሁሉም ቬጂቴሪያን ወይም ቪጋን ዲሽ መሆን የሚችል ግን ደግሞ በጣም አሪፍ ምግብ ነው ለምሳ ይዞ ለመሄድ። ለእኛ ልጆችም የሚበሉ ልጆች ካሉ በተለይ ቆስጣ የማያስቸግሩ ከሆነ ይህንን ምሳም ይዞ መሄድ ይቻላል። እቤት ውስጥም ቢሰራ በጣም ቀላል የሆነ ግን ደግሞ ቆንጆ የሆነ ምግብ ነው። ከዛ በስተመጨረሻ አቮካዶውን ካደረኩ በኋላ ሽምብራ ዝም ብዬ እንዲሁ አደረኩበት። እዚህ ጋር ሽምብራው ተፈጭቷል፣ ግን እንዲሁ ደግሞ የሆነ ከሽ ከሽ እንዲል ሽምብራውን የምትፈልጉ ከሆነ ሽምብራ እዚህ ጋር ተጨማሪ መጨመር ይቻላል። እኔ ብዙ አላደረኩም፣ የሆነ 5-6 ፍሬ ነው ያደረኩት። ግን እንዲሁ ደግሞ ሽምብራው ሳይፈጭም እንደዚህ ሳንዱቹ መሰራት ይችላል። ለመብላት የሚመቸው ተፈጭቶ ስለሆነ ቅመሙ ጋር አንድ ላይ እኔ ለዛ ፈጭቼው ነው እንጂ እንዲሁም ማድረግ ትችላላችሁ። ስለዚህ በመጨረሻው ላይ ሽምብራውን እንዲሁ የተወሰነ 4-5 ፍሬ አደረኩበት። ከዛ በኋላ ጠቀለልኩት። ከጠቀለልኩ በኋላ እንደፈለጋችሁት መቁረጥ ትችላላችሁ። በእውነት እንዴት እንደሚጣፍጥ ልነግራችሁ አልችልም። በጣም ቆንጆ ነው። በዛ ላይ ደግሞ የሆነ የሚያጠግብ በጣም አሪፍ ምግብ፣ ቅባት የሌለው በቃ ምንም የማያጨናንቅ በጣም አሪፍ የሆነ
ደስ ብሎን የምንበላው ሲያዩት ራሱ ደስ የሚል ስንበላውም ደስ የሚል ለጤናም በጣም አሪፍ የሆነ ነው። እንደዚህ ሰርታችሁ ሞክሩት። በጣም አሪፍ ነው። እኔ በጣም ወድጀዋለሁ። እናንተም ሰርታችሁ ሞክሩ። እንዴት እንደሆነ አሳውቁኝ። የእናንተ እንዴት እንደሆነ እንደወደዳችሁት፣ እንደጣማችሁ፣ እንዳልጣማችሁ ወይ ካልሆነላችሁ እንዴት እንደሆነ አሳውቁኝ። እንደምትወዱት ተስፋ አደርጋለሁ። በጣም አሪፍ ምግብ ነው። እኔ በጣም ወድጀዋለሁ። በዛ ላይ ደግሞ ለመስራት በጣም ቀላል ነው። ምንም ነገር አናረግም። ሽምብራውንና ቅመሞቹን አንድ ላይ ፈጭተን ቀብተን ከዛ አብካቶውን ሰላጣውንና ካሮቱን ማድረግ ነው። ከዛ በኋላ እንደዚህ መቁረጥ ነው። ቶርቲያውን ያው የሚገዛው ነው። እኔም ገዝቼ ነው። ከፈለጋችሁ ቤት መስራት ትችላላችሁ። ይሄኛውን ግን እኔም ገዝቼ ነው የተጠቀምኩት። ስለዚህ እንደዚህ አርጋችሁ መስራት ትችላላችሁ። በጣም አሪፍ የሆነ ምግብ ነው። ሞክሩት፣ ትወዱታላችሁ። እንዴት እንደሆነላችሁ አሳውቁኝ። አዲስ የሆናችሁ ሰዎች ይህንን ቻናል ለመጀመሪያ ጊዜ የምታዩ ሰዎች ሰብስክራይብ አድርጉ። ከኛ ጋር ቤተሰብ ሁኑ። ቪዲዮ ሲሰራ ቶሎ ቶሎ እንዲደርሳችሁ የደወል ምልክቷን ተጫኑ። ቤተሰብ ሁኑ። በሚቀጥለው ጊዜ በሌላ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ። ዛሬ አብራችሁኝ ስለነበራችሁ ይህንን ቪዲዮ ስለተመለከታችሁ በጣም አመሰግናለሁ። በሚቀጥለው ጊዜ በሌላ ቪዲዮ ደግሞ እስከምንገናኝ ሰላም ሁኑ። አመሰግናለሁ።